ቅዱስ መስቀል ባለ የእንጨት ክቡር የለም የእንጨት ቅዱስ የለም። ሰምታችሁታል። ይሄንን የክህደት አስተምሮ እስኪ በመጽሐፍ ቅዱስ እንደዚህ ነው። መስቀል የብሉይ ኪዳን መስዋዕት። ይሄ አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን ቢሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበርና ያንን እኔ ምላሽ የሰጠበትን ቪዲዮ እንደምታዩት እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውልኝ ነው። ለምን ነው የምገባው? አንተስ እኔ ጋር ለምን ትመጣለህ? እኔም አንተ ጋር ከምመጣ አንተ እኔ ጋር ከምትመጣ እውን መስቀሉ ቅዱስ ተብሎ ይጠራልን በሚል ርዕስ እኔና አንተ ለምን ላይቭ ዲቤት አናደርግም? የጌታ መስቀል ቅዱስ መስቀል ተብሎ ይጠራል ወይስ አይጠራም በሚለው እኔና አንተ ለምን ዲቤት አናደርግም? ለምን አይለይም ጉዳዩ? ሰውም ከሚወዘጋገብ አንተም ቤትም ከፍተህ ለ800 ሰው እየጮህ እንደዚህ እልህ ውስጥ ገብተህ ከምታወራ እኔም በራሴ ቤት አንተም በራስህ ቤት ማስረጃችንን ይዘን እውን መስቀሉ ቅዱስ ተብሎ ይጠራል እና አይጠራም በሚለው ዙሪያ ለምን አንወያይም? ፈቃደኛ የምትሆን ከሆነ አሳውቀኝ። በውስጥ ሰዓቱ ወስነን ማውራት እንችላለን። ክርስቲያን ወንድሞቼ ይህንን ቪዲዮ ለኤርሚያስ ተናገሩ፣ እውነቱን ፕሮቴስታንት ወገኖችም አድርሱለት። አገኘችው ተብሎ የተባለ እንጨት ጌታችን የተሰቀለበት እንኳን ቢሆን ሮማውያን ያሰሩት እኮ ተራ እንጨት ነው ወንድሜ። እኔ ጥሪ ያቀረብኩለት የነበረው ለዚህ ቪዲዮ ነበረ። ምን ብሎ ነበር ሲናገር የነበረው? የእንጨት ቅዱስ የለም የእንጨት ክቡር የለም ምንም እንኳን ጌታ ቢሰቀልበት በሚል ሰዓት ላይ የውይይት ጥሪ አቅርቤለት ነበር። ምን የሚል እውን መስቀሉ ቅዱስ ነውን አይደለም በሚል ርዕስ እኔና አንተ ገብተን እንወያይ ብዬ የውይይት ጥሪ አቅርቤለት ነበርና እንደተለመደው ኤርሚያስ እንደዚህ አይነት መልስ ሰጥቷል። ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ የኮሆስት ዲቤት ጥሪን ተቀብያለሁ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ እንግዲህ ኤርሚያስ እንደዚህ አይነት ነገሮችን ማድረግ የተለመደ ነው። በቀጥታ በርዕስ መወያየት ብዙ ጊዜ አይችልም። ከዚህ በፊት አክሊል በአዲስ ኪዳን ታቦት ዙሪያ ላይ እንወያይ ሲለው አይ መጀመሪያ ስለ ብሉይ ኪዳን ታቦት እንዴት ወደ ኢትዮጵያ መጣ ከዛ ምናምን ስለሚለው ከዛ ጀምሬ ካልሆነ በስተቀር አልወያይም። አሁንም ናስኪ በመስቀሉ ቅዱስነት ዙሪያ እንወያይ ሲባል አይ ሌኒ ሀገር ውስጥ እንዴት እንደመጣ ሌኒ እንዴት እንዳገኘችው ድርሳነ መስቀል ምናምን ይሄ የፍራቻ ምልክት ነው። እውነቱን ለመናገር ወንድ ከሆንክና ጎበዝ ከሆንክ መስቀሉ ቅዱስ ነው ወይንስ አይደለም በሚል እንወያይ በቀጥታ። ምንሳና እዚህ ሜስ ድርሳነ መስቀል ሌኒ አስቆፍራ እዚህ ገብታ በዚህ ወጣ ድረስ ከምንሄድ መስቀሉ ቅዱስ አይደለም አይደል ያልኩህ አፍህን ሞልት ናስኪ እናንተ ቅዱስ መሆኑና ለመሆኑን እንወያይ። እንደዛ ካልሆነ ግን ከዛ ታሪኩ መጥቶ እዚህ ገብቶ ምትል ከሆነ ፍራቻ እንደሚያሳየው እኔም ከዚህ በላይ ደግሞ አንተን ማስጨነቅ አልፈልግም። መልካም ጊዜ ይሁንልህ። እኔ ደግሞ በቃ ልክ የዘማሪያን ሳይ ወይኔ በቃ አዲስ አጀንዳ መጣ ተመስገን ብዬ ስገባላ አሁን ደግሞ እንደው እኔ ካመጣሽ ማርያም አምጣሽ የሚለውን ነገር ይጠቀማታል ብዬ ነበር። ጌታ ዝም በብሎኛል አለ እኮ የጥሞና ሰዓቱ ተድብሎኛል። ደግሞ ሰዎቹን ገታቸው ታች ሐሳብ እንዳይሰጡ ገቷቸው። እኔ ይሄን ነገር እኔ ማቀው እዛ ቤት የነበርኩ ሰው ነኝና በደንብ ነው ማቀው ይሄን ነገር አሰራራቸው ፖለቲካ ነው። እና የኔ ወንድሞችና እህቶች በጌታ ወንድምና እህቶች ዝም በሉ አላቸው። ምን ሐሳብ ይስጡ በቃ እዛ ጋር ያለው እኮ ዝም በሉ ስለተባሉ ተወያይም አይሉትም። እንግዲህ በውስጣቸው ያውቃል ይሄን ውይይት እንደሚፈልገው ነው ነገር መስቀል ላይ እንደሚፈልጉ ያውቃል። ከዛ እንደገና ሐሳብ ስጡ ወንድሞችና እህቶች ይላቸዋል። ምስክርነት እነሱ ናቸው የሚሰጡት። የዛሬ 2023 የተደረገውን ነገር እኔ ጠርቼ ነበር እሱ ጠርቶ ነበር ተብሎ እንትን ይሰጣል። ምንድነው ምስክርነት የደረቀችው ቋንጣ እንጂ ራሱ ይብላት ራሱ አይደል የጠራቸው ሲጠራቸው የነበረ አሁን ምን ቀደም በቃ ስማ ቀደም ሙሳ ሰማሁት ለመጣ ሁሉ ሰው ከመጀመሪያ ጀምሮ ያስረዳል። ሬሱ ወደ ውይይቱ በቃ አክሴፕት አድርገን ወደ ውይይቱ ላለው ነው በወደ እንዴ አንድ ሰው ሲመጣ በጌታ ባለፈው እንዲህ ብሎ የዛ 2023 ላይ እንዲጠርቸው መልስ መልሼ እሱ እንዲህ ቤት አላነሳ ብሎ ምን ብሎ
አይቺማ እቺ ሱሪ ጠለፈኝማ ይቀር በቃ እንዴ በቃ ይቀበል እንዴ እንግዲህ ዲያቆን ብሎ ዲያቆን ነው አየህ ስማ አንተ ላይ ቢዮ ላይ ማለት ኤርሚያስ ውይይቱን ተቀበል ቢዮ ላይ ኤርሚያስ ውይይቱን ተቀበል እንዴ ለደመረ እኮ እንደዛው እንደሮጠ እኮ ሰዓቱ ሳይደርስ ነው እኮ 15 ደቂቃ እንትን ብሎ ሮጦ የመጣው ከነ እንዴ ወይ አሎራ ሄዱ ማስገባት እና አንዳንዴ እንደው ፌር ብንሆን እንዴ እኛም እኮ ይከሰናል እኮ ህሊና የሚባል ነገር እኮ አለ እኮ ባይዘው ግን ህሊና የሚባል ነገር አለ እንደው አንዳንዴ ዝም ብለን ስለለጥፍ እኮ እንደው ወሬውን መቀለም ብለን ነው እንጂ እንዴ እውነታው አለ እኮ ብራዘር እንዴ ለስዩም ጊዜ እንደዛ በአንድ ቀን አለ እንደውም ረዘመብኝ ብሎ ቀኑን አሳጥሩልኝ አለው ረዝሟል ቀኑ ብሎ ለስዩም ጊዜ ይሰናበታቸው ቄሶቹ ጓደኛቸው አዎ ይቀበላ በቃ አሁን አንዳንዴ እኮ አንደኛ ይሄ ነገር ዲቤት አድርግቶ የሚያውቅ ሰው ልምድ ያለው ሰው አሁን ለምሳሌ ዘማርያም ብዙ ጊዜ የሚያሳልፈው ከገላት ጋር ነው ገላቱ ትርጓሜው እንዴት ነው ኦርቶዶክሳዊ እንዴት ነው የሚረዱት የሚለውን ነገር ሊያውቅ ይችላል እሱ እንጂ እነ በቀለና እነ ፈይሳን አስገብተህ እኮ ድርሳነ መስቀል ላይ ምን ይላል ብትለው እኮ አንብቦ የማያውቀው ሰው ግራ ነው የሚገባው። አይ እችንም እኮ እናውቃታለን እችን አሰራር። አይ እነዛ ደግሞ አንቺን ብትሆኚ እኮ ትጠሪያቸዋለሽ ዲቤት እንዴ እነ በቀለን ማለት ባይዘዌ አንተ ራሱ ቅርብ ወራጅ ነህ ከሱ ቤት የሆነ ጊዜ እንደምትወርድ ያው በቅርቡ የምትወርድ ይመስለኛል ከሱ ቤት የቱ ቤት ከኤርሚ ቤት ለኮዛ ምን እኔ እኮ እንደ አንዳንዴ ለመዝናና ገባለሁ እንጂ እኮ አልገባም እኮ እንዲሁ ዳሪያስ ደጀ ሰላም ምናምን ጠላ ጠጣ ምናምን እሱ ነገር እንዴ እቆነጥጥሃለሁ ታው ግን ይገሉኝ ቅድስት ድንግል ማርያም ክርስቶስን ከወለደች በኋላ ካለ ወንድ ዘር ማለት ነው ከወለደች በኋላ ከዮሴፍ ልጆችን ወልዳለች ብሎ የሚያስቡ ሰዎች ስም እንዳላቸው ታውቃላችሁ? እስኪ ከመናገሬ በፊት የምታውቁ ከሆነ ኮሜንት ላይ ትንሽ ሰከንድ ልስጣችሁ። ከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት እነኚህን ሰዎች ምን ይላቸዋል መሰላችሁ? ማርያም ይልና ጸረ ማርያም ጌታን ከወለደች በኋላ ከዮሴፍ ልጆችን ወለደች የሚሉ ሰዎች እንጢዲ ቁማሪያኖሶች ስድብ የሚመስል ስም ያላቸው ይባላሉ ይለናል ከሳቴ ብርሃን። ዛሬ ምን እመኝላችኋለሁ መሰላችሁ? ስፔሻሊ ኢትዮጵያ ውስጥ ካላችሁ ሁለት ነገር ሳይገባችሁ አትሙቱ። ኢትዮጵያ ሀገር ሳትሆን ማንነት እንደሆነች እና ወላዲተ አምላክ ሰው ብቻ እንዳልነበረች አሁን በዚህ ደግሞ ትበሳጫላችሁ ብዙዎቻችሁ። ሰው ብቻ እንዳልነበረች which ዳይሬክት ሰው አይደለችም አይደለም፣ ግን መለኮትን የያዘችበትን እግዚአብሔር እሷን የለየበትን ማንነቷ ሳይገባችሁ አትሙቱ። አማርኛ ትክክል ላይሆን ይችላል፣ ግን ጀስት መመኝላችሁ ይሄንን ነው። ኢትዮጵያንና ወላዲተ አምላክን ያልተረዳ ሰው ሞታ ያገኘው በቃ እዚህ ምድር ላይ ማለት ነው። ይሄ የምር እውነተኛ ምኞቴ ነው ለእናንተ። መልካም ቀን ይሁንላችሁ፣ መልካም ሳምንት ይሁንላችሁ። ለስራው ለሰራተኛም ለተማሪም ለሁላችሁም ቀናውን የምትሰሙበት ቀና የምታዩበት ቀናው የሚገጥማችሁ መልካም የሚሆንላችሁ ሳምንት እንዲሆንላችሁ እህታችሁ እመኛለሁ። ሳነቢያ ስላገኘሁት ከማልፍ ብዬ ነው። መልካም ቀን